እልልልልልል በሉ ማለት ነው። እና ሩታዬ እንግዲህ ባሏን የራሷ ሰው ወደ ህይወቷ እንደገባና እሷም ሌላ ህይወት እንደጀመረች ለቤተሰብ አስተዋውቃለች ማለት ነው። እንኳን ደስ አላችሁ ሩታዬም እንኳን ደስ አለሽ ጀግናዋ የልዑልዬ እናት ማለት ነው። ትክክለኛ የትዳር አጋሯ መካሻ ነው ማለት ነው። አብርሽ በአሁን ሰዓት ላይ ሩታ እኔን አትፈልገኝም፣ እኔና እሷ ደግሞ በአንድ ጣራ ውስጥ እንግዲህ መኖር አንችልም እያለ ይገኛል ማለት ነው። እንግዲህ የአብርሽ ሀሳብ እኔ ጥያት ተሄድኩ የሚያገባት የለም ብሎ ነበረ። እንደውም ዲያስፖራ ነው ልንገርክ ብዬ ነው ዲያስፖራ ነው ማለት ነው። እና እውነቴን ነው ከአንተ የበለጠ በፊት አንተ የበደልካትን ሁሉ እየካሳት አብሯት እንደሚኖር ነው የተናገረችው ማለት ነው። ይሄ ደግሞ ለአንተ ድብዳ፣ እውነቴን ነው ድብዳ፣ ድንገተኛ ድንገተኛ አስደንጋጭ ነገር ነው የሚሆንብህ። በዚህ ላይ ልጇን ልዑልንም ይዛ ወደ ውጭ ሀገር እንደምትሄድ ነው ማለት ነው። እና በፊት እኔም ስደግፋት ነበረ፣ ሀገር ውስጥ ትቀመጥ ሩታ እንዳትሄድ፣ ልጅ አባቱን ፍቅር ማወቅ አለበት እያል እውነት እንግዲህ ብዙዎቻችን ደግፈነው ነበር። ወደ ውጭ እንዳትሄድ ተቃውመንም ነበር ማለት ነው። አሁን ላይ ግን ስናስበው እሱ እንደፈለገ ከሄርሜላ ጋር እየሆነ ይገኛል። አንዴ ጡት ስር እየገባ አንዴ አንገቷ ስር በቃ የእሷ ሽቶ በጣም 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 ማለት ነው። እና እኔ ከዓለም አንደኛ ይመስለኛል ሽቶዋ። ገና ሽቶ አይቶ የማያቅ ሰው ነው እየሆነ ያለው። ሩታ እንግዲህ በይፋ ተናግራለች። ስለዚህ አብርሽ ከስተትክ ትማራለክ ተብለክ 1 ዓመት ሙሉ ሩታ ታግሳካለች። አንተ ልትታገስ አልቻልክም ማለት ነው። መጀመሪያ ላይ እንግዲህ የሩታዬም ጥፋት ቢኖርበትም አንተ ደግሞ እየባሰብክ መጥቷል ማለት ነው። ባይዘዌ ወንዶች ጥፋታችሁ ሲነገራችሁ እውነቴን ነው አታምኑም ማለት ነው። ሽንፈት ነው መስሎ የሚታያቸው። ብዙ ጊዜ አይታችሁ ከሆነ የሆነ ጥፋት እኛ ደስ ያላለንን ወይ እኔ ደስ ያላለኝን ስሜት ስገልጥ ለእሱ ሽንፈት ሆኖ ነው የሚታየው። በእውነት ያን ጥፋቱን ለድጋሚ ያለ መድገም አይሰራም። በቃ አንቺ የሚያስከፋሽ ከሆነ ይሄንን ነገር አላደርግም አይልም ማለት ነው። እና ጭራሽ እየባሰባቸው ነው የሚሄዱት ማለት ነው። ታዲያ እናንተ ወንዶች ከጥፋታችሁ ትታረማላችሁ እያልን እኛ 2 መልክ ማውጣት አለብን። እኔም ከሩታ ጎን ነው የምሆነው። አንደኛ ሴት ነኝ፣ 2ኛ ወላድ ነኝ ማለት ነው። እግዚአብሔር ይመስገን እንግዲህ ፈጣሪ በፍሬ ባርኳችኋል። በፊት ሰው ሲጣላ የምናየው ልጅ አልወለደችልኝም፣ ከኔ መኖር አትፈልግም እያለ ብዙ ንትርኮችን ሊያመጣ ይችላል። እንግዲህ ልጅ በልጅነት ፈጣሪ ባርኳችኋል። የተሰጣችሁን ጸጋ በሚገባ ማሳደግ አቃተክ ማለት ነው። እና እሷን የገፋችኝ ያለ እሷ የምኖር እየመሰላት ማንን አያኖርም። አንተንም ሩታዬንም የሚያኖረው አንድ ፈጣሪ ብቻ ነው። ሌላ ሰው አያኖርም ማለት ነው። እዚህ ምድር ላይ ፈጣሪ ለአንተም ለእሷም አስተሳሰባችሁ የተለያየ ነው። ከተለያየ ቤት ከተለያየ ህብረተሰብ ብንመጣም ያው ፈጣሪ አንድ ጣራ ስር ሁኑ ብሎ ሲያጣምራችሁ ነገራችሁን ልትደባበቁ ልትሸፋፈኑ፣ እሱ ያልወደደችውን አንተ ልትጠላ፣ እሱ ያልወደደውን ሩታዬ ልትጠላ፣ እንደዛ ነው የምናውቀው ማለት ነው። ግን ሚስት የምትነግራችሁ ሽንፈታችሁም ማለት ነው። ለምን ይሄ ይሆናል ተተባላችሁ እንዴት ተባልኩኝ ወይ እኔ ህፃን ልጅ አይደለሁም ምክር የምትሰጪኝ በብዛት አሁን ላይ እንደዛ ነው። በቃ ይሄ ነገር እኔ ኮንፈርት እየሰጠኝ አይደለም ወይ አልተመቸኝም፣ ለምን አትተውም ነው እንግዲህ። ትንሿ ነገር አሁን ትልቅ መዘዝ ይዛ መታለች ማለት ነው። እና በጣም ነው
የሚገርመው። ስለዚህ ሩታንም እየሄዳችሁ አትጨቅጭቋት፣ ትኑርበት ዘና ብላ ልጇን ታሳድግ። አሁን ውበቷ እየጨመረ መጥቷል። ባይዘዊ ከወለደች በኋላ በጣም አምሮባታል ማለት ነው። አንዳንድ ሴቶች ሲወልዱ ያምርባቸዋል፣ አንዳንዶች ደግሞ በጣም እየከሱ ነው የሚሄዱት። ይሄ መቼም የወለዳችሁ አጋጥሟችሁ ያውቃል ብዬ ነው የማስበው። እኔ ተወለድኩኝ አያምርብኝም፣ በጣም ነው የምከሳው ማለት ነው። እና ለሩታዬ ግን ተስማምቷታል፣ ይስማማት። አሁንም እንግዲህ የአብርሽ እህት ቡዜን በዚሁ አጋጣሚ በቪዲዮ መሀል አስገባት። ሳላመሰግናት ማለፍ አልችልም። ከሩታ ጎን ነው የቆመችው እንጂ አንቺ ብትሄጅ እኮ ሌላ ሴት ትመጣለች ብላ አላለችም። ጥፋተኛ እንደሆነ ወንድሟ ሙሉ በሙሉ ደምድማለች፣ አውቃለች፣ ተናግራለች። እውነቱም ማለት ነው። ግን አሁንም ቢሆን ተስፋ እንዳይቆርጡና ከጀርባቸው ሆነው ነገሮችን እያራገቡ አብርሽና ሩታ እንዲራራቁ የሚያደርጉትን ሰዎች ለማስተው እየጣረች ነው ያለችው። እንደገና ትዳሩ ደግሞ እንዲቀጥል በቃ ታሟል፣ ታክሞ መድኃኒቱን አግኝቶ እንዲቀጥል እየገፋፋች ትገኛለች። አብርሽንም እየተቆጣችው ነው። እንግዲህ ቡዜም እንዳለችው አብርሽ ትንሽ ከተናገሩት የማይሰማ በራሱ ሀሳብ ብቻ የሚሄድ ታዲያ እሱ በራሱ ዓለም ሲሄድ እሷ ምን ትሆን? እዛ ቤት ውስጥ ምን ትሆን? እውነቴን እኮ ነው። ሀሳብ ለሀሳብ ታልተግባባችሁ ምኑ ላይ ነው ትዳር የሚባለው? ትዳር ነው ብዬ አልለውም። እስካሁን ለይምሰል ነበር እንዲ አብረው የኖሩት ራሱ ያስብላል ማለት ነው። ያው ትዳራቸው ከመጀመሪያም ጭቅጭቅ የበዛበት ንዝንዝ የበዛበት ለቅሶ የበዛበት ነበረ ከመጀመሪያው ማለት ነው። ግን እየሄዱ ያው ልጅ ለመውለድ ደርሰዋል። እንግዲህ ልጅ ተመጣ ደግሞ ፈጣሪ የፈጣሪ ኃላፊነት ነው። ወደዚህ ምድር እስከመጣ እኛ ፈልገን እስካመጣ ነው ድረስ ብለው እንግዲህ አብረው ይቀጥላሉ ተብሎ ቢታሰብም አሁን ላይ ነገሮች እየከፉ በቃ አብርሽ በሚያረገው ነገር ሩታ እየተመቻት አይደለም። ብዙዎቻችሁ ሴቶች ደግሞ ሩታ ነች የገፋችው፣ አብርሽ ምን ያደርግ? እኔም ኮሜንት ላይ ስላየሁት ነው የራሴ ቪዲዮ ላይ ሁላችሁም አብርሽ የምትሉት እሷ ነች እኮ የገፋችው ብላችኋል። ይሄ ለእናንተ ምናልባት ያልወለዳችሁ አይገባችሁም ማለት ነው። በእርግዝናው ጊዜ ያለው ፔን ህመም ማለት ነው። እና አብርሽ አሁን ላይ እየተገፋሁ ነው እየገፋች ነው ብሏል። ከዚህ ቀደም ሩታ እንዳትገፋክ አንተስ ምን አስተዋጽኦ አድርገካል? በምን ምክንያት ነው የገፋች? ምን አርጌ ነው? የትኛው ጥፋቴ ነው ብለክ ለምን አልጠየካትም? ከጥፋትክ እንድትማር ማለት ነው። እና ጥፋት ላይ እየደረብክ ነው እየሄድክ ያለከው። እሷም መኖር ትችላለች ያላንተ፣ ሴት ናት አይደለም 1 2 3 ብትወልድ ምንም ደግሞ ገና ልጅ ናት ማለት ነው። አንተም ልጅ ነክ፣ መኖር ትችላለክ። የሚያኖረው አንድ ፈጣሪ ነው። የተገፋህበትን ምክንያት እንዳገፋክ ያንን ሁሉ ምን አስተዋጽኦ አድርገካል? ምንድነው ጥፋቴ ብለክ ወደ ኋላ ዞር ብለህ ተመልክተካል ወይ? በእርግዝናዋ ጊዜ ጥለካት እንደዛ አሸሽ ግዳሜ ስትል እሷ ብቻዋን ስታለቅስ ነበረ። ብቻዋን ስታለቅስ 9 ወሩን ጨርሳለች። አሁን ላይ ደግሞ በራስክ ወስነክ ፍቺ እሷ ብትጠይቅክም እዛ ቤት እንደማትኖር ተስማምተካል። ሀሳብ ቀይራ አብረን እንኖራለን ብለክ ነው። አንተ ግን እሷ ሀሳቧን መቀየር አልፈለገችም። ይሄም ድጋሜ መቁሰል አትፈልግም። የመጀመሪያው ቁስሏ ሳይሽርላት በቁስሏ ላይ ቁስል መጨመር ስላልፈለገች ነው። እህቶችክ ያንተ ትዳር እንዲቃና ደፋ ቀና እያሉልክ ነው። አንተ ጥፋትክ ልትማር አልቻልክም። ስለዚህ ሩታም የራሷን ህይወት ትኑር፣ ዘና ፈታ በላይ ፈለገችውን ወንድ ታምጣ። ቅናትክን እዛው በልክ አርግ። ቅናት አያስፈልግም። በራስክ ላይ ሲደርስ ምንም የማይመስልክ
ሩታ ቤት ሰው ስታይ ግን ያሳብድካል ማለት ነው። እሷም እንዳንተን የሆነችው ስለዚህ ቅመሰው ማለት ነው። እና እልህ በልህ ተንኮል በተንኮል ባይተካም አንተ ካረካት አይብስም ለማለት ነው። እና አንተ አሁን በጣም እያናደደክ ያለው በቀል ነው ተብሎ በተሰራው ቪዲዮ ነው።